ወደ ህክምና ሙያ በስራ ዘርፍ ደግሞ ስላለ ኤክስፒሪየንስ ትንሽ እናወራና የአይሲዩ ዶክተር ነህ። እዛ የመጨረሻ ክሪቲካል የሆኑ ሰዎችን ነው ዴይ ቱ ዴይ የምታየው የምታከመው ትሪት የምታደርገውና ከእንደዛ አይነት ሰዎች ጋር ዴይ ቱ ዴይ መኖር የሚፈጥረው የራሱ ፐርስፔክቲቭ አለ ብዬ አስባለሁ ላይፍ ላይ ያለንና አንድ ጊዜ ምን አየሁኝ ሆም ኬር የሚሰራ ሰው ነው ቪዲዮ ሰርቶ በጣም የሚገርም ነበረ ምን አለ አሳይን ተደረግኩ አለ አንድ ሰው ጋር ሆም ኬር የሚያስፈልገው ሰው ጋር አሳይን ተደረግኩ አለና አድራሻውን ሰጥተውኛል ስኬጁል ተደርጊያለሁ ሶ በስኬጁል መሰረት እዛ ሰው ጋር ሄድኩ አለና ስደርስ ኢትስ ማንሽናል ትልቅ ቤት በጣም የሚያምር ግዙፍ ቤት ነው አለና ገባሁ አለ በጣም እየተገረምኩኝ ገባሁ አለ ገብቼ ኮድ ሰጥተውኛል በር ከፍቼ ገባሁ አለ ትልቅ ቤት ነው ብቻውን ሰውየው የሚኖረው አርጅቷል ትልቅ ሰው ነው እድሜው ሄዷል ታሟል ሶ ራሱን እንትን ማለት መርዳት አይችልምና ስገባ አለ ቤቱ በጣም ቆሽሿል ራሱ መርዳት ስለማይችል እዛው እንትን ብሏልና በጣም አዘንኩ አለ እንዲያው ዞር ብሎ የሚያይ ሰው እና ይሄ ሰው እንደ ሰውኛ ሀብታም ነው እንደ ሰውኛ ሰክሰስፉል ነው ብለን እናስባለን ግን ማተር በሚያደርግበት ሰዓት ላይ ግን ዞር ብሎ የሚያየው ሰው እንኳን አላፈራም እና አንተ ደግሞ ዴይ ቱ ዴይ ክሪቲካል የሆኑ ሰዎችን ስታይ አምሹር ቤተሰብ ያላቸው ፋሚሊ ያላቸው ታያለ ብቸኞችንም ታያለ እና ምን የሚመስል ኤክስፒሪየንስ አጋጠመ አንተን እንዴት ቻሌንጅ አደረገ እንዴት ቀየረ ምን አይነት የላይፍ ፐርስፔክቲቭ ሰጠ ዶሌትዬ በጣም ዋና ነገር ነው የጠየቅሽው አንደኛ የማየው ነገር እኔ ላይ የሚያሳድረው ተጽዕኖ አለ ሁለተኛ ነገር ደግሞ ከማየው ነገር የምማረው ነገር አለ ሶስተኛ ነገር ደግሞ ምንድነው ማድረግ ያለብኝ ብዬ የምወስደው አክሽን አለ እና የመጀመሪያው እኔ ላይ የሚያሳድረው ተጽዕኖ ሰዎች ይመጣሉ ስራችን ብዙ ጊዜ ያው የኔ አይሲ ውስጥ ስለምሰራ በጣም ቢዚ ነው አክሽን መውሰድ አለብኝ ያ አክሽኔ ሰዎች ሊያድን ይችላል በጊዜ ካልተደረገ ደግሞ ሰዎችም በህይወታቸው ሊያልፍ ይችላል ሶ የሰከንዶችና የደቂቃዎች ኢምፖርታንስ ያለበት ስራ ነው በአንድ ቀን ውስጥ እያንዳንዱ እዚህ ሀገር ያው እያንዳንዱ ትዕዛዝ ከሐኪም መምጣት አለበት ነርሶቹ በራሳቸው መስራት ስለማይችሉ ያው ኦርደር እናስገባለን ያንን ኦርደር ይተገብራሉ ያው ቲም ወርክ ነው ስለዚህ በጣም ዲሲዥን ኤቭሪ ፊው ሚኒትስ ወይም ኤቭሪ እንትንም ሊሆን ይችላል ዲሳይድ ማድረግ ያለብኝ ስራ ነው ስለዚህ ስትረስፉል ጃብ ነው በጣም ስለዚህ በርናውት በሜዲካል ተርም እንግዲህ በርናውት ሰዎች በጣም ፊዚካሊም ኢሞሽናሊም ሳይኮሎጂካሊም የሚደክሙበት ስራ ነው ስለዚህ ብዙ ጊዜ እንደውም ስታቲስቲክስ ይወጣል በየአመቱ የሐኪሞች የበርናውት ሬት ተብሎ በየዲፓርትመንታቸው ይወጣልና አንዱ ከፍተኛው አይሲ ውስጥ የሚሰሩ ሰዎች ናቸው ከስራው የስትረስፉል አንፃር ማለት ነው ያንን እንግዲህ ይዘሽ ወደ ቤት ትሄጃለሽ ስለዚህ ኤነርጂን በጣም ጨርሼ ነው የሚሄደው ስራ ቦታ ማለት ነው ስለዚህ ቤት ስሄድ ደክሞኝ ነው አንዳንድ ጊዜ ወይ ምግብ በልቼ መተኛት ብቻ ነው ምክንያቱም ነገ ጠዋት ተነስቼ ደግሞ the same thing ፌስ ማድረግ አለብኝ ስለዚህ ያው ቤተሰቤም በጣም ችሎኛል እንደዚህ የሚረዳ ሚስት ሰጥቶኛል እግዚአብሔር እና ያ በጣም ቻሌንጂንግ ነው ሁለተኛ ደግሞ የምትወስኛቸው ዲሲዥኖች ትክክል ናቸው ትክክል አይደሉም ብለሽ ደግሞ ራስሽን ታያለሽ የምታይበት መስታወትም ነው ምክንያቱም ሰው በህይወት ሲኖርልሽ ሲሻለው ደስ ይልሻል አንዳንድ ጊዜ ደግሞ ሰዎች በህይወት ላይኖሩ ይችላሉና ምን ሰራው ምናምን ብለሽ ደግሞ ራስሽ ጋር ሪፍሌክትም ታደርጊያለሽ በተለይ የኮቪድ ጊዜ
በጣም ስትረስፉል ጊዜ ነበረ። አንድ ቤት እየኖረን እኔ ቤዝመንት መሆንበት ጊዜ ነበረ። ምክንያቱም ለቤተሰብ ላለመስጠት ብዬ ነው እኔ እንኳን እንትን ብል። ስለዚህ ታች ሆናለሁ፣ ምግብ ታች ያደርጉልኛል፣ ምግቤን እበላለሁ፣ በዛው ቀይራለሁ፣ እንትን ብዬ ሻወርም ታች ወስዳለሁ፣ ከዛ ሄዳለሁ ስራ ማለት ነው። እነሱ ጋር እንትን ላለ ማለት ነው። ስለዚህ ምን ያህል አታችመንት ራሱ ልጆችሽን ሚስትሽን ራሱ ያኔ በነበረው እንትን ማለት ነው። ስለዚህ በእኔ ላይ የሚያሳድረው ብዙ ጊዜ ነገሮችን እዛው ስራ ቦታ ለመተው ሞክራለሁኝ በተቻለ መጠን። ምክንያቱም የማገኛቸው ሰዎች የራሳቸው የሆነ ስቶሪ አላቸው። እያንዳንዱ ሰው እግዚአብሔር ያው ወንደርፉል እና ፉልፊል ፈጠረን ይላል መጽሐፍ ቅዱስ እና እያንዳንዱ ሰው የራሱ የሆነ ስቶሪ አለው እና የሆነ ነገር ትሪትመንት ፕሮቶኮልን ቢኖር እያንዳንዱ ሰው ግን ቴይለርድ ነው የሚገርምሽ ነገር። ስለዚህ ያንን ሰው እንደ ራሱ ኢንዲቪጁዋል ነው የማየው። ስለዚህ የእግዚአብሔር ስጦታ የሆነ ህይወት ነው። ስለዚህ ያንን ሰው ለማዳን የምንችለውን ሁሉ እናደርጋለን እና ያንን በማደርግበት ሰዓት ግን ቤተሰብ አለው ያ ሰው፣ ልጆች አላቸው ወይም ሚስት ወይ ባል ይኖራቸዋል። እነዛ ሰዎች ቤትን ያቆሙ ሰዎች ሊሆኑ ይችላሉ፣ ማለት ሰፖርት የሚያደርጉ ፕራይመሪ ብሬድ ዊነር ሊሆኑ ይችላሉ እነዛ ሰዎች። እና የዛ ሰው በህይወት አለመኖር ቤተሰቡ ላይ የሚያመጣውን ተጽዕኖ ስታይ፣ መተው ቪዚት የሚያደርጉትን ሰዎች ስታይ በጣም በቃ ልብሽ ያዝናል። አንዳንድ ጊዜ ትንንሽ ልጆች እንግዲህ በህይወት ተትተው አባት ሲያልፍ ታያለሽ እና ያ ቤተሰብ ከዛ በኋላ ያለውን ላይፍ ስታስቢው በጣም ውስጥሽ ያዝናል። ስለዚህ ብዙ መሰበሮች፣ ብዙ እንትኖች ታያለሽ እና ያንን ኢሞሽን ተቆጣጥሮ ራሱ ማለፍ አንድ ቻሌንጅ ነው። ሁለተኛ ነገር በዚህ ውስጥ ሲያልፉ ሰዎች የመጨረሻ ሞመንታቸውን ሊሆን ይችላል ከኔ ጋር ሼር የሚያደርጉት እና ብዙ ጊዜ ሰዎች ቅድም እንዳነሳሽው ሰውየው ሀብታም ነው ግን ብቸኛ ነው፣ የሚረዳው ሰው የለም እና የሰዎችን መጨረሻ የማይበት ቦታ ነው እና ብዙ አይነት ፕሮፌሽን ያላቸው ሰዎች ያጋጥሙኛል። በጣም በህይወት ሰክሰስፉል የሆኑ ሰዎች አሉ። አንዳንድ ሰዎች ቤተሰብ ሊኖራቸው ይችላል፣ አንዳንዶች ግን ብቻቸውን ሊሆኑ ይችላሉ እና በስተመጨረሻ በአልጋችን ቦታ ላይ ሆነን ምንድነው ቫልዩ ብዬ ራሴን እንዳይ አድርጎኛል። እና የሚገርምሽ ነገር ጥናት ተጠንቷል። ዩኒቨርሲቲ ኦፍ ቤለር ክሊኒክ የሚባል አለ፣ እዛ ይመስለኛል ሰዎች በዴዝ ቤዳቸው ላይ ሆነው ወይም በቃ ምንድነው the most regret የሚያደርጉት ወይም የሚቆጩበት ነገር ምንድነው ብለው አጥንተዋል። የሚገርምሽ ነገር ማንም ሰው በጣም ብዙ በሰራው I wish I work more የሚል ሰው አልነበረም። ስለዚህ እንደ ምክርም እንግዲህ ለሚያዩም ሰዎች በቃ ስራ በጣም ጥሩ ነገር ነው፣ ታታሪነት በጣም ጥሩ ነገር ነው። ግን ሰዎቹ ምንድነው የመጀመሪያው እንትን ያደረጉት spending more time with their loved one። በጣም በቃ ካልሰራው ይቆጨኝ ያለ ሰው አንድም ሰው አልነበረም። ከልጆቼ ከሚስቴ ከምወዳቸው ሰዎች ጋር ብዙ ጊዜ አላጠፋሁም የሚሉት። ሁለተኛው not having the courage to live authentically ራሴን ሆኜ አልኖርኩም። በቃ አንዳንድ ጊዜ ማህበረሰብ ሊሆን ይችላል፣ ሰው ሊሆን ይችላል፣ የሆነ ኢንፍሉዌንስ የሚያደርገን ነገር አለና ያንን ጥሶ አለመውጣትና ራስን አለመሆን በቃ ያ ነገር በጣም በቃ እንደዛ አለመሆናቸው እንትን ያደርጋቸዋል። ሶስተኛው ነገር ሰዎችን
በቃ ይቅር አለ ማለት በቢተርነስ መኖር በቃ I wish I had a better relationship በቃ ሪዘንትመንት ውስጥ በቃ መኖራቸው እና ቫሉብል ታይማቸውን ከጓደኞቻቸው ወይም ከሌሎች ሰዎች ጋር አለማሳለፋቸው በመጨረሻ happiness was something that happened to them like rather than a choice በቃ የሆነ ዝም ብሎ የሚመጣ መስሏቸው ነበረ። ስለዚህ አንዳንድ ቾይሶቻቸው ትክክል አልነበሩም። ስለዚህ እኔ አሁን ደስታን ባለኝ ነገር ሳይሆን በቃ ለካ ደስታዬ እግዚአብሔር ነው። ስለዚህ የምደሰተው ሃፒነሴን በቃ በሆነ ነገር ሃፒ ለመሆን አይደለም ለካ መሮጥ ያለብኝ ለካ ደስታዬ ዲሲዥኔን እግዚአብሔር ደስታዬ ነው ብዬ እንድቀመጥ አድርጎኛል። በተቻለኝ መጠን በቃ ጊዜን ማኔጅ እንዳረግ እነዛ ነገሮች በጣም በቃ እና ሰዎች ደግሞ ሞትን እንዴት ነው የሚያዩት? አንዳንድ ሰዎች በጣም ስኬርድ ናቸው። አንዳንድ ሰዎች ደግሞ በቃ ከዛ በኋላ ላለው ህይወታቸው ያላቸው በቃ ዝግጁነት እንደ ምሳሌ ብነግርሽ አንድ ህይወቱን ሁሉ እግዚአብሔርን ያገለገለ ፓስተር ነበርና በቃ ሳናግረው he was ready to go ምንም በቃ እና ወደ አምላኩ እንደሚሄድ ያውቃል። ህይወት ከዚህ በኋላ ህይወት እዚህ ጋር እንደማይቆም ያውቃል። እና ያገለግልኩት አምላክ አለኝ ወደሱ ነው የሚሄደው የሚል ሰው ስታይ በቃ ሌሎች ሰዎች ደግሞ በያንግ እድሜያቸው ደግሞ ሲሞቱ ታያለሽ። ሰዎች ገና ሬዲ ያልሆኑበት ጊዜ በጣም ብዙ ነገር አለ እና እነዛን ነገሮች ኮንትራስት ወይም እንዳይ ረድቶኛል። አንዳንድ ጊዜ ደግሞ በእንደዚህ አይነት ሁኔታ ውስጥ ስናልፍ ሰዎች በጣም ክሪቲካል ሲሆኑ ቤተሰብን እንጠራለን። ፋሚሊ ሚቲንግ አለ እና ሁኔታውን እንገልጽላቸዋለን። እንደዚህ ሁኔታ ውስጥ ነው ያለው እናንተ የምትወዱት ሰው ወይ ባላቸው፣ ሚስታቸው ወይ ልጆቻቸው ምናምን ሊሆኑ ይችላሉ እና ሁኔታው እንደዚህ ነው ብለን በጣም ክሪቲካል ነው ወይም በቃ ሁኔታው በቃ አሳሳቢ ነው ብለን እነግራቸዋለን። በዛ ጊዜ ብዙ ኢሞሽን ይኖራል። አንዳንድ ጊዜ በእግዚአብሔር የሚያምኑ ሰዎች ሊሆኑ ይችላሉ። አንዳንድ ጊዜም ደግሞ ምንም የማያምኑም ሊሆኑ ይችላሉና ለእኔ እንደ ኦፖርቹኒቲ ነው በዛ ጊዜ የሚሆነው ወንጌልንም ለመናገር ሰዎች በዚህ ቦታ እያለፉ ነው፣ ግን እኛ ምን እያደረግን ነው የሚለውን ጥያቄ ፖዝ አደርጋለሁ ለነሱ እና በቃ እግዚአብሔር የሰጠን ጊዜ አለ። አንዳንድ ጊዜ ያው ታምናላችሁ ወይ ብዬ ጠይቃቸዋለሁ። እናምናለን፣ እንደዚህ እናደርጋለን እና so let's reflect on our life በቃ እኛ ወደ ራሳችንስ እንየው። are we ready? ይሄ ነገር በእኛ ቢሆን ነገ ሁላችንም ደግሞ እንሞታለን እና እንደዚህ አይነት ነገር በሚያጋጥመን ጊዜ what can we do? እና ራሳችንን እንድናይ የሚያደርግ ሪፍሌክት የሚያደርግ ጊዜም ይሆናል። አንዳንድ ጊዜ ደግሞ በጣም ቻሌንጂንግ የሆነ ዲስከሽን ይሆናል ማለት እና በዚህ ሁሉ ውስጥ ግን በቃ ስራዬን በጣም ነው የምወደው። ሰዎችንም እየረዳሁ አንዳንድ ሰዎች እያለፉ አንዳንድ ሰዎች እየተረፉ በሚሆንበት ጊዜ ግን እያንዳንዱ ስቶሪ በቃ የራሱ የሆነ ውበት አለው። ዋው በጣም የሚገርም ነው። እዚህ ላይ ትንሽ ጀምረና እኔ የኔን እንትን ፓርት ነኝ ነው አሁን በጣም ሴንሲቲቭ የሆነት ምንድነው እኔ ብዙ ጊዜ አይ ቲንክ እኔ ዝም ብሎ በግል በሶሻል ሚዲያም በግሌ ብዙ ማስተላልፋቸው ነገሮች ከየህይወትን ጥረት ጋር እንደውም አስታውሳለሁ። እኔ መጀመሪያ ወደ ቲክቶክ ጆይን እንዳረግ ያረገኝ አንድ ሰው ነው አሹ ምንለው ልጅ እና ቁጭ አረገኝና በጣም እኮ ስንት ሰው እዛ ላይ ነው ያለውና ለምን አታስተላልፍ ማጫጭር መልእክቶች ብሎ
ፑሽ አረገኝና አስገባኝ ማለት ነው። እና የመጀመሪያ ያሰራሁት ቪዲዮ ኢንከሬጅ የሚያደርግ ቪወር ነበረው። ወደ 900 ምናምን ሺህ ሰው ነው ያየው። እና ያ ቪዲዮ ያስተላለፍኩት ቪዲዮ የህይወትን እጥረት የሚያሳይ ነው። ህይወት አሰላሁና ያው እድሜ ለጉግል ምንም ችግር የለም ጥናቶችም አይታረኩና ሰው የሚኖርበት እድሜ ከመጽሐፍ ቅዱስ አንጻር 70-80 ዓመት ይኖራል። ያንን እድሜ ከፋፈልኩት ማለት ነው። እና በቀን ስንት ይሆናል? በአመት በዓል ብናሰራው ስንት ይሆናል? በሰመር በዊንተር እያደረግን የምንከፋፍለው እና 25 ዓመት የሞላችሁ ሰዎች ከአሁን በኋላ እስከ 80 ዓመት ኖሩ የሚቀራችሁ ምናምን የሚል ነው። 50 የቀራችሁ ሰዎች 30 ክሪስማስ ነው የቀረቻችሁ እና 30ን ኢንጆይ አድርጓት ምናምን ብዬ ያስተላልፍ። ከዛ አንዳንዱ ሰው ዋው እንደዚህ አጭር እንደሆነ አላውቅም ይላል ኮሜንቱ ላይ እና አንዳንዱ ኮሜንት የብሱጭ ነው። አንተ ማንና ነው እድሜን የምትነግረው ይለማልና ምንድነው የተረዳሁት ነገር ኢትስ አ ቬሪ ሴንሲቲቭ ፖይንት ነው ይሄ። ሰዎች መስማት ማይፈልጉትም ነው አንዳንዶች ቶታሊ ከሱ ነገር ቶፒክ መራቅ ይፈልጋሉ አንዳንድ ሰዎች። አንዳንዶች ደግሞ ቱ ማች እንትን አድርገውት ደግሞ የሚጨነቁም አሉ። ግን እኛ የእውነት እንደው ባላንስድ የሆነውን ነገር ብናይ እኔ ቅድም ዶክተር ነብይም ሳንተም ስትል ትንሽ እያሰብኩት የነበረ ነገር ይሄ ነው። ሰው የሚኖርበትን የዘመን መቁጠር ቢያቅ ቢጀምር ዘመንን ከእድሜ አንጻር መለካት ማየት ቢጀምር የሚኖረው ኑሮ አኗኗሩ ላይፍ ስታይሉ ይቀየራል ብዬ አምናለሁ። እኔ አንዳንድ ጊዜ በጣም ክፉን ሰዎች አይታቸው ክፉ መሰሪ የሆኑ የሰውን ህይወት ዲስትሮይ የሚያደርጉ ሰዎችን ስታይ እነዚህ ሰዎች ስለ ላይፍ ምንድን ነው የሚያስቡት ብለህ አታውቅም? ምንድን ነው የሚያስቡት ስለ እነዚህ ሰዎች? ማለት ክፉ መሆንም እኮ ዘመኑ ያልቃል። ክፉም እኮ መሆንም ዘመን ያልቃል የሆነ ሰዓት ላይ እና በአንድ ቀን የሚሞቱበት ቀን ሲደርስ ወደኋላ ሲመለሱ ምንድን ነው እነዚህ ሰዎች የሚያስቡት? እንደዚህ ብለን እናስባለን። አንዳንድ ደግሞ ደጎች አሉ በታሪክ የሚያነሳቸው ለሰዎች የኖሩ በሰው ህይወት ላይ ፖዚቲቭ ኮንትሪቢዩሽን ያደረጉ የሰዎችን ህይወት ነፍስን ሳይቀር የሚደርስ ተጽዕኖ አድርሰው ያለፉ ደግሞ ሰዎች አሉና ማለት እኔ በጣም እንደውም ይሄ ስለ ጥበብ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ባለፈውም ስናነሳው ነበርና እንደው እዚህ ላይ ፖዝ ይሄን የምትመለከቱን ተመልካቾቻችን ፖዝ እናድርግ እስቲ እዚህ ጋር ማለት አሁን ይሄ እንደ አንድ ሾው እንደ አንድ ዲስከሽን አርጋችሁ ባትወስዱብን። ምክንያቱም እኛ ዶክተር ነብይ ወደዚህም እንዲመጣ ስናስብም ስናወራም አንዱ መነሻችንም እንደውም ይሄ ነው። ክሪቲካል የሆነ ቦታ ነው የሚሰራው። ሰዎች በሚሞቱበት ያያቸው እንግዲህ ኤቭሪዴይ ምን ያህል ሰው እንደሚያልፍ በአመት ውስጥ ቢያሰራው ብዙ ሰዎች ማለት ነው። ማለት መሸኛ ቦታም አይነት ነው እና ያ ቀላል ቦታ አይደለም። ህይወታችንን የምናይበት የምንቃኝበት ቦታ ነው እና እኔ አንድ ታሪክ አነብ ነበርና ናርቬስ የተባለ አንድ የፖለቲካ ሰው ይመስለኛል እንግዲህ የሆነ ገዢ ነገር ይመስለኛል እና እሱ ሰው አንድ ጊዜ ጥያቄ ጠየቁት እና ሊሞት ነው እና ሊሞት ሆኖ አልጋው ላይ ተኝቶ ዶክተሮቹ ወደ ሞሱሪያው የነበሩ ሌሎች ሰዎች የምታረገው ነገር አለ ወይ ይቅርታ የምትጠይቀው ሰው አለ ወይ ብለው ይጠይቁታል። ምክንያቱም አንተ ገዢ ነህ ብዙ የበደልከው ይኖራል እና ከመሄድ በፊት ይቅርታ የምትጠይቀው ሲሉት እኔ የለኝም አለ። እንዴ በጣም ተገረሙ። እንዴት እኔ ሁሉ እንዲህ አይነት ቦታ ላይ እየሰራ ይቅርታ የሚጠይቀው ሰው አይኖርም ብለው እኔ ችግሩ በቁሜ ያለው የበደሉኝን ሁሉ ጨርሻቸዋለሁ እና አንዳንድ ጊዜ በማስወገድ የሚያምኑ ሰዎች አሉ። ማለት በይቅርታ ከማመን ይልቅ የበደሉንን ሰዎች በማስወገድ የበደሉንን ሰዎች ከመንገድ በማውጣት የበደሉንን ሰዎች ሪጀክት ከዛ ይልቅ ግን there is a way አይደል የበደሉንን ሰዎች ገንዘብ ማድረግ ይቅርታ አድርገን ማለፍ ውስጣችን የማይኮንንን እስቲ አሁን አዲስ ፖይንት ላይ ቁጭ ብዬ አሁን እያንዳንዱ ሰው ብናስብ አሁን እዚህ ጋር ቁጭ ብዬ ሳስብ ላይፍ እዚህ ጋር ኢንድ ቢያደርግ አሁን ቢያደርግ ማንን ነበር ይቅርታ የምጠይቀው ብለን ብናስብ ማንን ነበረ ልረዳው የሚገባ መርዳት የነበረብኝ ስለማን ነበረ ፖዚቲቭ ማወራው ማንን ብለን ብናስብ እንዴት ህይወት እንዴት ያማረ ይሆን ነበረ። እና የእውነት ከዚህም ይህን የሚመለከቱ ሰዎች ትልቅ ጥበብ ቢወስዱ ሰው ሞመንት ህይወት ያልፋል ሁሉ ዘላለም አንኖርም አሰም ፖይንት ላይ ሞመንት ላይ እናልፋለን እና እኔ አንድ ጊዜ እንዲሁ እያገለገልኩ እያለ ህይወት አጭር ነች በሚል እየተናገርኩ እንግዲህ 30 ዓመት ብንኖር ከዚህ በኋላ 30 ዓመት ባለች ከዛ ከወረድኩኝ በኋላ ተው ይሄ ነገር ዲፕረስ አደረገኛል አንድ ሰው እና እውነት ነው ለአንዳንድ ሰዎች መስማት አይፈልጓትም ይህች ሞመንት ግን ሪል ነው ምንኖረው ረጅም ዘመን አይደለም። ሁሉ ያለው ሰው ቢኖር ሁሉን ለመናቂያ አይደለም እግዚአብሔር የሰጠው ሁሉ የሞላው ሰው ቢኖር ሌላውን ደፍጦ ረግጦበት እንዲያልፍ አይደለም ቢችል እንደው
ሰዎችን ሰፖርት አድርጎ ረድቶ ቅድም ምሳሌ እንዳደረግ ነው ቢያልፍ ነው ሰው እና አንዳንድ ጊዜ ሰዎች ደግሞ በጣም የቸገረው ሰው በጣም በብዙ ችግርም የሚያልፍ ሰው ቢኖር ደግሞ አጭር ነች አይደል? አንዳንድ ድሮ ኢትዮጵያ ውስጥ እንደዛ ነው ሁሉም ያልፋል ምትል ነበረችን ሁላችንም የለጠፍናት በነጭ ወረቀትና ኢቨን በብዙ ችግር ውስጥ እንኳን የሚያልፉ ሰዎች ቢኖሩ በብዙ ጭንቀት በብዙ ህመም የሚያልፉ እንኳን ያልፋል። እሱ ህይወት ረጅም ስላልሆነ ሁሉም ነገር በጎም ክፉ የሚያልፍባት ወራት ትመጣለች እና ከዛ በፊት ግን ጥበቡ ይሄ ይመስለኛል። እንዴት እንኖር ታዲያ አይደል? እንዴት ከእግዚአብሔር ጋር እንኖር? እንዴት አድርገን ለወደፊት ዘመናችን ከሞት በኋላ ላለው ህይወት እንዘጋጅ? ከሱም ደግሞ አጠገብ ላጠገብ ከሰዎች ጋር ራሱ እንዴት እንኖር አይደል? ህይወት ሶራ አባውት ሪሌሽንሺፕ አይደል? እኔ እንዴት ነው አንቺን ማይሽ ከአንቺ ጋር ስኖር በምኖረው ኑሮ ውስጥ እንደ ጓደኛዬ አንቺን ትሪት ያደረኩበት ወይ ነው አንድ ቀን አንቺ እኔን ዲፋይን የምታደርጊ። እኔ አንድ ጊዜ አንድ ቅድም ስናወራ እንደው የሚጠቅሰው ነበር ዶክተር ነቢይ አንድ ጥያቄ ጠየኳቸው ማለት ነው አብረን እንዲህ በፕሮግራም ላይ ሆነና ስንሞት ሰዎች ስለኛ ምን ይላሉ የሚል ማለት ነው። እና ከባድ ነው ማለት አንዳንድ ጊዜ እኛ አልፈን ስለኛ ሰዎች ቆሞ ያወራሉ እኮ እኛ ቦክስ ውስጥ ነን ያለነው ተዘግቶብን እኛ እዛው ቦክስ ውስጥ ሆነን ግን ቆሞ ህይወት ኖሮት እየተነፈሰ ስለኛ የሚያወራ ሰው አለ። ምን ይሆን የሚሉን ያን ጊዜ እንኳን ይሄ ክፉ ሰው የበደለኝ ይሄ ኮራፕሽን ውስጥ የነበረ ሰው ይሄ እንዲህ ያደረገ ሰው የሀገር ያጠፋ ሰው ይሄ ቤተሰብ ዲስትሮይ ያደረገ ሰው ነው የሚሉን ወይስ የሚጠቅም ሰው ነበር ይሄ ሰው የሚሉን? አንድ ነገር ላንሳና ዛሬ የዶክተር ነቢይ ቀን ነው የእውነት ኦነስቲ በጣም ብዙ ነገር እየወሰን ስለሆነ ብዙ ጊዜ አልወስድምና መጽሐፍ ቅዱስ ላይ አንድ ሁሌ የምትነሳ ሴት አለች ጣቢታ የምትባል ሐዋርያት ሥራ ላይ ተጠቀሰች እና ምንድነው እቺ ሴት በጣም ትሰጥ ነበር ይላል ለሰዎች እና ደግ ሴት ነበር ይችላል ልብስ ታለብስ ነበር የታረዙን ታበላ ነበር በጣም ደግ ሴት ነበር እና ሞተች ይላል እና ጴጥሮስን ጠርተው እባክህ ጸልይላት ትነሳ ከሞት ብለው ጠየቁት ይላል እና አንዳንዱ ሰው እኮ ቢሆን ኧረ ጸልይ አርፈን የለ እንዴ የሚባል ስንት ነው ማለት ባንለውም እኮ ነው እውነት ካላውጥተን ባንለውም እንዴ ሀገር ያረፈው በሰላም ምንላቸው እኮ ሊኖሩ ይችላሉ ህይወት ውስጥ ግን አባካ አስነሳለን ትነሳና ህይወቱ አይቀጥል ለምን ብሎ ሲጠይቃቸው የእሷ ህይወት መኖር ለኛ ምን ይላል ልብሷን ድሮ በህይወት እያለች የሰጠቻቸውን ልብስ ጌጦች አንስተው እሱን እያሳዩት ያለቅሱ ነበር ይላል እና ምን ብዬ ጠየቅኩ አንድ ቀን እሱን ሳነብ እኔ ስንት ሰው ልብስ ይዞ ያለቅስልኝ አንዳንዱ ሰው እኮ አንድ ቀን ሰው ሲያለቅስልን የሚያለቅስበትም የሚይዘው ነገር የለም ምንም ሰተናናቅማ ምንም ኮንትሪቢዩት ያደርገን ስለማናቅ አንዳንድ ሰዎች ባዶ እጃቸውን ነው የሚያነሱት የላቸውም የሚተርኩልን ስራ የላቸውም እና የእውነት ሪሊ ትልቅ ጥበብ ነው ክሪቲካል ሩም ውስጥ ሰዎች ሆነው እንደሚያያቸው እንዳየ ብዙዎች ሲሸኙ ያችን ሞመንት ኤክስፔሪንስ እንዳረገሱ ሁላችንም ያችን ሞመንት ኤክስፔሪንስ በህይወት እናረጋለን ላይፍ አጨመች ግን እዛ ከመድረሴ በፊት እንዴት ልኖር የሚለው ብናስብ የሚለው እኔ ዛሬ ሪሊ ትልቅ የተማርኩበት መልሼ ሪፍሌክት ያደረኩበት የሚገርም ነው አይ ቲንክ የአይሲዩ ዶክተር መሆን አድ ያደረገልህ ቫልዩ በጣም ትልቅ ከሙያው ባሻገር ትልቅ ቫልዩ ነው ብዬ ነው የማስበው። ሰው ዴዝ ቤድ ላይ ሲሆን ምንድነው የሚያስበው? ምን ነው በሰራው ኖሮ ኦቨርታይም ባገኘው ኖሮ እነዛ ነገሮች አይቆጩም። ብሩ ምኑ አይደለም የሚቆጨው ሚኒንግፉል የሆኑ ኮኔክሽኖች አይደለም ከቤተሰብ ጋር የሚያሳልፏቸው ጊዜያቶች ናቸውና አይ ቲንክ ዴዝ ቤዳችን ላይ ሳንደርስ ኢቫሉዌት ማድረግ ብንችል ወደኋላ ዞር ብለን ማየት መመልከት የጠቢብ አይኖች በራሱ ላይ ናቸው ይላል እና ራሳችን ህይወታችንን በጣም ብዙ በጣም ሜጀር የሚመስሉ የገነኑብን አሁን ምድሪቷ ላይ አይደለ ዓለሙ ላይ የገነኑብን ግን ምንም ያልሆኑ ነገሮች አሉ። ቅድም እያነሳናቸው ነበር ስታተሶች አይደል? ኢትዮጵያ በነበርንበት ስታተስ አይደለም እዚህ ያለ ነው ሀብለን ነው የጀመርነው ግን ማንነት ውስጥ ያለው ስለሆነ ስታተሱ ስላልሆነ ሰርተህ እዛ ጋር መልሰህ ደርሳለህ አልፈህም መሄድ ትችላለህ። እነዛ ነገሮች አይደሉም ግን ከዛ ያለፉ ነገሮች አሉ። ለኮሚኒቲ የሚጠቅም ለቤተሰብ የሚጠቅም ከሰዎች ጋር ሚኒንግፉል የሆነ ኮኔክሽን ያለው ሰው መሆን ነው። እዛ ቦታ ላይ ስትሆን የማይጎረብጥ ነገር እንዲኖርህ የሚያደርግና ዶክተር ነቢዩ ቅድም እያለ ነበር 25 ዓመት በትምህርት ያሳለፍኩትን ጊዜ ወደ ኋላ ዞር ብዬ ስመለከተው አይቆጨኝም
እያለ ነበርና የሆነ ሰዓት ላይ ቆም ብለን ወደ ኋላ ስንመለከት የማይቆጨን ሰዎች ለመሆን አይ ቲንክ ቆም እያለን ሪቫልዌት ራሳችንን ማየት መገምገም መቻል ነገ በህይወት የለሽም ብባል ምንድነው አሁን ላይ ማተር የሚያደርግብኝ ትልቁ ነገር የሚለውን ነገር ኢቫሉዌት ማድረግ መቻል ትልቅ ነገር ነው ብዬ አስባለሁ። እዚህ ላይ አድ ለማድረግ ሉሊት እንደ አበሻ ኮሚኒቲ ደግሞ እንደዚህ አይነት ነገሮች ፌስ ሲያደርገን ብዙ ጊዜ ካልቸራሊም ወይም በሃይማኖታችንም ብዙ ጊዜ ሬዲ አይደለንም እና ሰዎች እዛ ከመድረሱ በፊት ኢቫሉዌት እናድርግ እያለን አይደለ እና እንደዚህ አይነት ነገሮች ሀፕን ከመሆናቸው በፊት ሰዎች ቆም ብለው ቢያስቡ በተለይ እንዴት እንድንኖር ያላችሁት ማለት ነው። ላይፍ ስታይል ይኖራል እንዴት ልኖር የሚላለ ከዛ ውጭ ደግሞ ካለፍኩ በኋላ ደግሞ ያሉ ቻሌንጆች ቤተሰቦቼ ላይ አለ። ስለዚህ ያንን አቮይድ ለማድረግ ምን እናደርግ ገና እዚህ ያለን እና በስራም ቦታ ሊሆን ይችላል የዲሳቢሊቲ ኢንሹራንሶች ሊኖሩ ይችላሉ። የዴዝ ኢንሹራንሶች ወይም ቤኔፊቶች ሊኖሩ ይችላሉ። ሰዎች እንግዲህ በእኛ ሀገር እንደ ኑዛዜ ተብሎ የሚደረጉ ነገሮች ሊኖሩ ይችላሉ እና አንዳንድ ነገሮችን አስቀምጦ ዶክመንት አድርጎ መሄድ በህይወት ላሉት ባል ወይም ሚስት እና ልጆች በጣም ጠቃሚ ነው ብዬ አስባለሁ እና የምናስባቸውን ነገሮች ወይም የምናምንበትን ነገር አስቀምጦ በተለይ በአሜሪካ ወይም በዚህ በሰሜን አሜሪካ ለሚኖር ሰው በጣም ኢምፖርታንት ነው። ምክንያቱም ቤተሰባችን እያዘነ ከዛ በኋላ ደግሞ ፋይናንሻል ስትሬን መሆን የለበትም። ስለዚህ በዛ ኤሪያ ላይ ደግሞ ሰዎች ቢነቁ ብዬ መክራለሁኝ እና ያ መጥፎ ዊሽ ማድረግ አይደለም፣ ግን እንደ ፕላኒንግ ጥንቃቄ ይጋርዳል አይደል መጽሐፍ የሚለው። ስለዚህ መጠንቀቅ እና ፕላን እንደማድረግ ልክ የዚህን ኔክስት ይር ይህን ነው ፕላን እንደማረገው ብዬ እንደማስበው የሆነ ጊዜ ይሄ ነገር ኢቭን ሀፕን በሚያደርግበት ጊዜ ይሄ ነገር ቢሆን ስለዚህ አይ ሃቭ አ ፕላን ብሎ ቢያስብ ያ ሰው በሚያስብበት ነገር ማድረግ በሚችልበት ጊዜ እንዳላችሁ ጊዜ በጣም አስፈላጊ ነው እና ያ ጊዜ የማይኖርበት ጊዜ ይመጣል። ስለዚህ በጊዜ ያንን ነገር ቢያደርግ ሰው ቤተሰቡን ከብዙ ነገር ይታደጋል ብዬ አስባለሁ። በጣም ትልቅ ፖይንት ነው ዶክተር ነብዩ። አይ ቲንክ እንደ ካልቸርም ስለ ሞት ማሰብ ስለ ሞት ማውራት እኔ ስሞት ብሎ እንዲህና እንዲያ ማለት እንደ ማሟረት ብዙ አዘ ካልቸር እንድናወራው ራሱ የሚወደድ ነገር አይደለም እና ግን አይ ቲንክ እንደ ኮሚኒቲ ኢቮልቭ ማድረግ ያለብን አንዱ ነገር ነው እያልክ ነበረ። አንዱ አይ ቲንክ አይሲዩ መስራት የሚያጋጥም ነገር ሬዲ የሆኑ ቤተሰቦችና ያልሆኑ ቤተሰቦች ይመስለኛል። ከዛ በኋላ አፍተር ማትስ ያለው ኢምፓክት ሬዲ ለሆነው ቤተሰብ አምሹር እንኳን ሞታ አይሉም ሀዘኑ እንዳለ ቢሆንም ግን ከዛ በኋላ ያለውን ሰፈሪንግ ይቀንሰዋል ለዛ ቤተሰብ እና በተለይ የቤተሰብ ኃላፊ የሆኑ ሚስት ልጆች አሉ ሰዎች ይህንን ነገር ማሰብ መቻል አለባቸው። ጤነኛ ስለሆነን እንሰራለን፣ እውነት ነው። እግዚአብሔር ጤናን ሰጥቶን እድልን ሰጥቶን ጠዋት ወጥተን ማታ ለመግባት እድሉ ሲኖረን መስራት እንችላለን። ግን ያ ማለት ይቀጥላል ማለት አይደለም። ልንታመም እንችላለን። ተቀጣጥረው የተቀጠሩበት ቦታ የማይደርሱ ብዙ አሉና መንግስት ስለሚያስገድደን የመኪና ኢንሹራንስ እንገባለን። ግን ስለ ቤተሰቦቻችን ኬር አድርገን ግን እንዳልከው ዲሳቢሊቲ ኢንሹራንስ፣ ሄልዝ ኢንሹራንስ፣ ዴዝ ኢንሹራንስ የሚባሉ ቤኔፊቶችን እኛ ኮሚኒቲ ላይ በጣም ታቡ ሳብጀክት ነው እና አንድ መቀየር ያለበት ነገር ነው ብዬ አስባለሁ። ትንሽ አዌርነሱ እየጨመረ መሄድ ያለበት ምን ያህል የዛ በተለይ ብሬድ ዊነር የሆነው ሰው በህይወት ሲያልፍ ፋሚሊው ላይ የሚያመጣው ጫና ምን ያህል ሳፖርትድ መሆን እንደሚችል ብዙ የኛ ኮሚኒቲ አያውቀውም። ወይም ደግሞ ዴይ ቱ ዴይ ላይፍ ፔቼክ ቱ ፔቼክ ብዙዎቻችን ስለምንኖር ለዛ የምትሆነውን ቀንሶ ወደዛ ማድረግ ለብዙዎቻችን ቻሌንጅ ያደርጋልና
ግን ዘላለማዊ ያለመሆናችንን አይ ቲንክ አንዳንድ ጊዜ ለራሳችን አድሚት ማድረግ ተሰባሪዎች እንደሆነን ሟቾች እንደሆነን አድሚት ካደረግን ግን እናገኛለን ብዬ አስባለሁ። ለዛ የሚሆን ነገር በጣም ልጅ እኔም ዶክተር ነቢይ ቅድም ስትል አሁን ብዙ ሰው ፊት አታወራም ባይዘው አሁን አንዳንድ ጊዜ አሁን እንዳልሽው ስለ ሞት ራሱ ማውራት ችግር ተደርጎ ነው የሚታሰበው፣ ግን ሪያሊቲ ሰው የሚኖርበት ማለት ነው። እንዳልከው ፕላኒንግ የሚለው በጣም ትልቅ ጥሩ ቃል ይመስለኛል። ይህንን ለማኔጅ ለማድረግ ሰዎች ፕላን ማድረግ አይደል? ያው እንግዲህ እጋጫለሁ ብሎ አይደለም ሰው መኪና እኮ ሲጋ እስቲ ዛሬ ልጋጭ እስቲ ብሎ ወጥቶ ለመጋጨት አይደለም። ኢንሹርድ የሆነው ቀድሞ ኢንኬስ ላይፍ ሀፕን ነው። ልክ እንደዛ ነው ይሄኛውንም ማየት ያለብን እና እንደ ኮሚኒቲ ምናልባት እንደው ወደፊት ፕራክቲካሊ ይሄንን እንዴት ነው ማድረግ የምችለው የሚሉ እንደዚህ እዚህ ሙያ ላይ ያሉ ሰዎችንም በደንብ አምጥተንም ፕራክቲካሊ ሰዎች ምን አይነቶችን የትኞቹን ፕላን መርጠው ያድርጉ የሚለውን ራሱ ወደ ማቅረብ ማምጣቱ ይጠቅም ይመስለኛል። ግን ዶክተር ነቢይ እንዳልከው እዛ ላይ ራሳቸውን አንዳንድ ጊዜ ሰው የሚያስበው ይመስለኛል አንዱ እኔ አሁን የብዙዎቻችን ችግር ስለሆነ ነው ምንድነው ከባድ አድርጎ ነው የሚያስበው። በጣም ኮስቲ ነው የሚመስለው አንዳንድ ሰው እንዲህ ያለ ነገር እንደው ትንሽ ይሄን ብታብራራለህ በጣም ኮስቲ ነው የሚመስለው። አሁን ይሄ ላይፍ ኢንሹራንስ እንደዚህ ኢንሹራንስ ምናምን ሲል ነው የሚመስለው። ሁለተኛ ደግሞ እሱን በማሰብ መጨነቅ አይፈልግም። እንዴ ይሄንን ካሰብኩ እኮ ሞቴን መጥራት ነው አይነት አድርጎ የሚያስብ ግን እንደዛ ይልቅ በጣም ለምወደው ቤተሰቤ ጫናን ትቼ አለመሄድ ነው ብሎ ደግሞ ማመን አለበት። ከዛ አንፃር እስቲ እንዴ ምን አይነት ፐርስፔክቲቭ ይኖረው የሚለው እንደ ትንሽ መታነሳለን። አዎ እንግዲህ በቃ ቤተሰብ ያለው ልጆች ያሉት ወይ እናት አባት የሚረዳ ሰው ነገ እኔ ባልኖር እነሱ ምንድነው የሚሆኑት? እና ብዙ ጊዜ ደግሞ በተለምዶ ያው ወንዱ ብሬድ ዊነር ሊሆን ይችላል። ሚስትን አለማዘጋጀት፣ አንዳንድ ጊዜ ፓስወርድ ራሱ አለመስጠት አለ። የባንክ አካውንት አይታወቅም፣ በቃ ምንም ፋይናንሻል ስታተስ ራሱ አይታወቅም። በጣም ነው የሚያሳዝነው። ስለዚህ ሚስት ኢን ዘ ዳርክ ነች አብዛኛዎቻችን በእኛ ካልቸር እና ከየት ነው የሚጀመረው? በጣም ከባድ ነገር ነው። የባልን መሞት እያዘንን ከዛ በኋላ በሳምንቱ ምን ይደረጋል? ስለዚህ አንዳንድ ጊዜ ሁሉን በርደን አንድ ሰው ከሚያደርገው ይልቅ ሼር ማድረግ ኢንፎርሜሽን፣ እንደዚህ አይነት ነገሮች እዚህ ቦታ አሉ፣ እንደዚህ አይነት ነገሮች እንደዚህ ያለ ፓስወርድ ሼር ማድረግ ቢሆን። በዚህ ሀገር የተለያዩ አይነት የኑዛዜ አይነቶች ይኖራሉ። ወይ ስቴት ፕላኒንግ ይሏቸዋል፣ ወይ ትረስት ሊሆን ይችላል፣ ወይም እንደዚህ አይነት ነገሮች እና እነዛ ዶክመንቶች ቢሰሩ እና እነዛ ነገሮች ካሉ ነገሮች በጣም ይቀላሉ። እዚህ ሀገር የሆነ ነገር ካለ እንደ ኢትዮጵያ ቀጥታ ለባል ወይም ለሚስት አይደለም ወይም ለልጅ አይሰጥም። ሰው ወደ ፕሮቤት የሚባል ኮርት አለ፣ እዛ ምናምን ሊኬዱላ ይችላል እና ያንን ነገር እስኪያገኙ ወይ 6 ወር ወይ 1 ዓመትም ሊፈጅ ይችላል እና በዛ ውስጥ ከሚያልፉ ያንን ነገር ቀድሞ ቢያደርጉ ይመረጣል ብዬ እመክራለሁኝ። ይሄ ልክ እንደ ፕላኒንግ እንደተባለው ማለት ነው። ሌላውም በስራ ቦታ ብዙ አይ ቲንክ ቤኔፊቶች አሉ እና ሰዎች ቤኔፊታቸውን አንዳንድ ጊዜ እንዳልከው ከዛች ላይ ቆርሶ እንትን ማድረጉ ብዙ ሊመስለን ይችላል እንጂ ወይ ኤምፕሎየሩም ማች ሊያደርግ ይችላል እንትን ሊያደርግ ይችላል እና እነዛን ቤኔፊቶች መጠቀም እና በጣም ጥቂት በሆነ ነገር ለቤተሰብ አትሊስት ስታርታፕ የሚያደርግበትን የሚቆይበትን ነገር ያችን የሀዘኗን ጊዜ የሚያልፍበትን ነገር እንደ ኮሚኒቲ ደግሞ ብዙ እንረዳዳለን። ግን አንዳንድ ጊዜ የሰው እጅ ራሱ ከማየት ሀዘኑ እያለ እንደገና ሰዎች ጋር ሄደን አንዳንድ ጊዜ ጎፈንድሚ እናደርጋለን እንትን እናደርጋለን እና እንደ ካልቸር ብዙ ጊዜ ይሄ ነገር ሲያደርግ እንደ ኮሚኒቲ አብረን እንቆማለን። ግን ያንን ማድረግ የማይችል ሰው የሌለው ሰው የማያውቅ ሰው እሱ መቸገር የለበትም። ጠቃሚ ፖይንቶች ነው ያየ ነው። ተመልካቾቻችን እንግዲህ ዛሬ ከዶክተር ነቢዩ ጋር ባሳለፍነው ውይይት ስላለፈባቸው ቻሌንጆች ቅድም ሲገልጽ እንደነበረው ከዛች ሁሉንም እኩል ከምታደርግ ዱካ ተነስቶ በብዙ ቻሌንጅ ውስጥ አልፎ
ወደ ሕክምናው ዓለም ተመልሶ ለመቀላቀል ባለፈበት መንገድ ውስጥ ያሳለፋቸውን ቻሌንጆች ለእናንተ እንደሚጠቅሙ ተስፋ አደርጋለሁ። ከዛ ውስጥ የምታገኙት ብዙ ጠቃሚ ጥበቦች እንደቀሰማችሁ እናምናለን። ከዛም አልፎ ደግሞ በሙያው የአይሲዩ ዶክተር እንደመሆኑ እዛ ውስጥ ከሚያያቸው የህይወት መጨረሻ ላይ ካሉ ፔሸንቶች አንስቶ ደግሞ ብዙ ጠቃሚ ምክሮችን አቅርቦልናል። ከዛም ደግሞ ብዙዎቻችሁ ፕላን እንድታደርጉ እቅድን እንድታወጡ ከዛ ሙቭ ማድረግ እንድንችል ያሉ ቤኔፊቶችን ደግሞ አካባቢያችን ላይ ያሉ አቬይለብል የሆነ ቤኔፊቶችንም መረዳት አንደርስታንድ ማድረግ እንድንጀምር ጠቃሚ የሆኑ ኢንፎርሜሽኖችን አግኝተናል ብለን እናስባለን። በሚቀጥለው ጊዜ ደግሞ ከዶክተር ነብዩ ጋር እንደዚሁ ሌሎች ጠቃሚ ሀሳቦችን ይዘን እንወያያለን። እንደገና ከኛ ጋር እንደምትሆኑ ተስፋ እናደርጋለን። ለዛሬ ግን መልካም ቀን